ከነችግሩም ቢሆን ሀገር አለን እኛ። ከነችግሩም ቢሆን ቢያንስ እንደዚህ ሁሉም ብሔር ያለበት ስለ አንድ ሀገራዊ ፍላጎት መነጋገር እንችላለን። ስለዚህ ምንም እንኳን የከፉ ጉዳዮች ቢኖሩም አሁንም ሀገር ነን። አሁንም መነጋገር መቻላችን ተመልሰን ለመነሳት ተመልሰን ለማደግ ተስፋ ነው። የባሰ ስላለ ከፈረሱት ስለምንሻል በመቆዘም ብቻ ሳይሆን በተስፈኝነትም ማየት ይገባናል ማለት ነው። የሀገር እድገት ከልካይ አጥሮች አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥር እና ባህላዊ አጥሮች አሉ። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር፣ እንደ ክልል፣ እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ ዕውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። ያ አጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም፣ ዕውቀት ቦርደር የለውም። ገንዘብ ያለው ሰው፣ ዕውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመውም።